ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ኢትዮጵያውያንና ኤርትራውያን አስቀድመን የጌታ ጸጋና ሰላም ይብዛላችሁ እያል ይህን የመክሊት ወንጌላዊት ቤተክርስቲያን የወንጌል አገልግሎት ስናካፍላችሁ በጌታ ጸጋ እንድትበረታቱ ደግሞም ሼር፣ ሰብስክራይብ እና ላይክ በማድረግ የወንጌል አጋር እንድትሆኑ በመክሊታችሁ እንድታተርፉ በማበረታታት ነው። የዛሬው ትምህርታችን ክፍል 2 የመጨረሻው ዘመን ሲሆን በተስፋው ተጽናኑ በሚል ርዕስ የምንካፈል ይሆናል። ዛሬ የምናስተላልፈውን ፕሮግራም በጌታ በረከት እንድትካፈሉ ጋብዘናችኋል። እግዚአብሔር ቃሉን ለሁላችን ይባርክልን። ወደ ቃሉ ወስዳችኋለሁ። እንግዲህ ጌታ እንደረዳን ዛሬ እንግዲህ የምንማረውንም በዩቲዩብ ሼር አደርጋለሁ። ተስፋ አደርጋለሁ ሰዎች ያያሉ ብዬ። ክብር ለእግዚአብሔር ይሁን። ማስታወቂያም ነው በነገራችን እዛ ላይ ፖስተራችንም ስላለ አሁን እየሰሙን ላለም ፖስተራችን እያነበቡ እንዲመጡ እንጋብዛለን አይደል? ክብር ለጌታ ይሁን። ፖስተራችን ተመልከቱና ይህን ዩቲዩብ የምትሰሙ ሰዎች በአድራሻችን እንድትመጡ እንጋብዛለን። ጌታ ይባርክ። የቀደሰ በዛ ዩቲዩብ ነው አሁን ክብር ለጌታ ይሁን። ዛሬም እንደገና ሼር አደርጋችኋለሁ ማለት ነው። እሺ እንግዲህ እየተማርን ያለ ነው ምንድነው ርዕሳችን? የመጨረሻው ዘመን። የመጨረሻው ዘመንን ስንማር የመጨረሻው ዘመን ለምንድነው መማር ያስፈልገን ነው እያየን አይደል? ለምንድነው መማር ያለብን የመጨረሻው ዘመን? ባለፈው ሳምንት ያየነው ክፍል 1 ትምህርታችን የመጨረሻው ዘመን የምንማርበት ምክንያታችን ከምን የተነሳ ነው? የእግዚአብሔር ዓላማን ለማወቅ ክርስቲያን የመጨረሻውን ዘመን ትምህርት መማር አለበት። እሱም በክፍል 1 ትምህርታችን ዓለምን እግዚአብሔር በክርስቶስ ስለሚጠቀልል አብያተ ክርስቲያን ሁሉ ለሚያገለግሉት ሕዝብ ከደህንነት ትምህርት፣ ከደቀ መዝሙር፣ ከአገልግሎት ትምህርት፣ ከልዩ ልዩ ስልጠና በበለጠ ስለመጨረሻው ዘመን ማድረግ አለባቸው፣ ማስተማር አለባቸው። ለምን? መጠቅለያው እሱ ነው። ሰው በበጉ ግብዣ ካልተገኘ፣ የንጥቀት ጊዜ የሚነጠቅ ካልሆነ፣ መንግስተ ሰማይ የማይገባ ከሆነ ጳውሎስ እንዳለው አገልግዬ የተጣልኩ እንዳልሆነ ህዝቡን ስለመጨረሻው ዘመን ክርስቲያኑ ካላስተማርነው ለንጥቀት አይዘጋጅም እና ዓላማው ይሄ መሆን አለበት እና ቤተክርስቲያን አጥብቃ ማስተማር አለባት። እንግዲህ የመጀመሪያ ምክንያታችን የእግዚአብሔር ዓላማ ስለሆነ ነው። የእግዚአብሔር ዓላማ ስለሆነ የእግዚአብሔርን ዓላማ ለማወቅ ሰዎች ስለመጨረሻው ዘመን ምን ማድረግ አለባቸው? መማር አለባቸው። ክብር ለእግዚአብሔር ይሁን። ዛሬ የምናየው እንግዲህ ስለ መጨረሻው ዘመን ለምን እንማራለን? ቁጥር 2 ሁለተኛ ትምህርታችን ያለ የሌለን ተስፋ እሱ ስለሆነ የክርስቲያን ተስፋ ምንድን ነው? የጌታ ኢየሱስ ዳግም ምጽአት ነው እንጂ በዚህ ምድር ላይ ቤት መስራት፣ በዚህ ምድር ላይ ትዳር መያዝ፣ በዚህ ምድር ላይ ልጆች መውለድ፣ በዚህ ምድር ላይ እነሱ ሁሉ አስፈላጊ ናቸው፣ ይከተሏቸዋል፣ ተጨማሪ ናቸው ነው የተባሉ፣ ምርቃት ናቸው ነው የተባሉ። በዚህ ምድር የምንለብሰው ልብስ፣ የምናሰበስበው ወርቅ ምናምን ገንዘብ ባንክ ምናምን አይደለም። ትልቁ ተስፋችን የትኛው ነው? የክርስቶስ ምጽአት ነው። የክርስቶስ ምጽአት ነው። ምክንያቱም ሰው የምድር ኑሮውን ጨርሶ ሲያንቀላፋ ገናዥ ይመጣና ልብሱ ምን ያደርጋል? ያወልቃል። እንደ ኮቱን አውልቄያለሁ ብሎ አይተውም። ሸሚዙንም ምን ያደርጋል? ያወልቃል። የውስጥ ቲሸርቱንም ያወልቃል። ፓንቱን ሳይቀር ያወልቃል። ካልሲውንም ያወልቃል። የሚቀር ነገር የለም። እንደው ያስፈልገዋሉ። የጣቱን ወርቅ አይተውለትም። ምን ያደርገዋል?
ያወልቃል፣ የጆሮ ጌጡን ያወልቃል፣ የአንገቱን ያወልቃል፣ ክብሩን ሁሉ ይወስድበት እና ከዛ በ2 ሜትር ነው በ1 ሜትር ነው የሚሉት ይጠቀልለውና ስጋውም ስለሚበጣጠስ ምናልባት እድለኛ ሰው የማያበሰብስ ይቀባና ተጠቅልሎ በ1 ሜትር ከምናምን ጉድጓድ ውስጥ ምን ያደርጋል? ተዘጋ ማለት ነው የዛ ሰው ፋይል። ስለዚህ የደከመበት ህንፃ የለፋበት ህንፃ ምን ሆኖ አንድ ጊዜ ከብስራተ ገብርኤል አካባቢ ታውቁት እንደሆነ በብስራተ ገብርኤል ታክሲዎች በዛ ያልፋሉ እና በዛ ሲሄድ አንድ ስከለተን ቆሟል። ህንፃ ትልቅ ህንፃ ነው፣ ግን እንትን አልተባለም። ግድግዳው አልተሰራ ምን አላለም። እንትኑ ግን ኮሎኖቹ ቁመው ቤዝመንቶቹ ተሰርቶ ተደርድሮ እንደዚህ ብለናል እና ከጎን ያሉት ሰው በጣም ተደንቀው ያሉ ምን ነው ስላቸው ታውቃለህ የዚህ ህንፃ ባለቤት እኮ ሳይጨርሱት ሞቱ። አይ ሰው ሳይጨርስ ምን ያደርጋል? በምድር ላይ የሚሆን ተስፋ የለም። ተስፋ የለም በምድር ላይ ተስፋ የለም በምድር ላይ ተስፋ የለም በምድር ላይ። ስለዚህ ተስፋችን ምንድን ነው ማለት ነው? የኢየሱስ ክርስቶስ ምጽአት ስለሆነ ስለ ተስፋችን ማወቅ አለብን። እስኪ አንደኛ ተሰሎንቄ ነው የምንመለከተው ዛሬ ምዕራፍ 5 ነው የምንመለከተው። ነገር ግን የምዕራፍ 4 መጨረሻ 16 እና 17ን ለማንበብ እሞክራለሁ። ከ16 እስከ 18 ይቅርታ። ኦኬ ከ13 ጀምሬ ላንብበው። አንደኛ ተሰሎንቄ ምዕራፍ 4 የምንማረው ምዕራፍ 5 ነው። ነገር ግን ምዕራፍ 4 ከ13 እስከ 18 ያለውን ልንመለከተው። ነገር ግን ወንድሞች ሆይ አውጥታችኋል? ክፍሉን ስንት ሰው አውጥቷል? አንደኛ ተሰሎንቄ ምዕራፍ 4 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ ክርስቶስ ሞትና ትንሣኤ ካመንን እንዲሁም በኢየሱስ ክርስቶስ ያንቀላፉት እግዚአብሔር ከእርሱ ጋር ምን ያደርጋቸዋል? ያመጣቸዋልና። በጌታ ቃል የምንላችሁ ይህን ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትም ምን አንልም ነው የሚለው፣ አንቀድም። ጌታ ራሱ በትእዛዛት በመላእክት አለቃ ድምፅ በእግዚአብሔር መልአክ ከሰማይ ይወርዳልና በክርስቶስም የሞቱት አስቀድመው ይነሳሉ። ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና ምን እንላለን? እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን ካለ በኋላ ምን አላቸው? ስለዚህም እርስ በርሳችሁ በዚህ ቃል ተጽናኑ። የሰው መጽናኛው ስራው አይደለም። የሰው መጽናኛው እውቀቱ አይደለም። የሰው መጽናኛው ቤቱ አይደለም። የሰው መጽናኛው ብሩ አይደለም። የሰው መጽናኛው ወርቁ አይደለም። የሰው መጽናኛው ዘመዱ አይደለም። የሰው መጽናኛው በዚህ ምድር ያለ ነገር አይደለም። የሰው መጽናኛው የጌታ ምጽአት ነው። ክብር ለእግዚአብሔር። ስለዚህ በዚህ ቃል ምን አድርጉ? ተጽናኑ። ሌላ የሚያጽናና ነገር የለም። መጽናናት የለም። መጽናናት በዚህ ምድር የለም። መጽናኛችን ምንድን ነው? የጌታ ምጽአት ነው። ስለዚህ አብያተ ክርስቲያን ሆይ ዛሬ መልእክት አለ። በዚህ ቃል ህዝቡን ምን አድርጉ? አጽናኑ። ጌታ ይመጣል በሉ። ለምንድን ነው የምንማር? የመጨረሻው ዘመን ለመጽናናት። ክብር ለእግዚአብሔር። በዚህ ዓለም ካለብን ስትረስ፣ ካለብን ችግር፣ ካለብን ሰልፍ፣ ካለብን መከራ፣ ካለብን የጤና እክል፣ ካለብን ውጣ ውረድ፣ ካለብን ብስጭት፣ ካለብን ስብራት መጽናኛ ያጣ ሰው መጽናኛው የጌታ የኢየሱስ ክርስቶስ ምጽአት ነው። የመንግስቱ መምጣት ነው።
መጽናኛችን ስለሆነ ሕዝቡን የምናጽናናበት በዚህ ዘመን በሐሰተኛ የነቢያት ቃል ሳይሆን የሚጽናናው በጌታ በኢየሱስ ክርስቶስ ምጽአት ነው። ይልቅ መልእክት አለን ዛሬ። ክብር ለእግዚአብሔር። ለሚሰሙን ሁሉ ያልሆነ ተስፋ ለሚያስጨብጡ እውነተኛውን ተስፋ በመናገር ያጽናኑ። የጌታን ምጽአት በመናገር ያጽናኑ። የቤተ ክርስቲያን ማጽናኛ ትልቁ ቃሏ ጌታ ምን ይላል? ይመጣል። በዚህ ቃል እርስ በርስ ምን አድርጉ? ተጽናኑ። አንዱ ያጽናናው። ተሰብሮ ስታገኙ አይዞ ጌታ ይመጣል። ክብር ለእግዚአብሔር ይሁን። ከዚህ በላይ መጽናኛ የለም። ጌታ ኢየሱስ እኮ በምድር ሳላችሁ መከራ አለባችሁ፣ አይዟችሁ ዓለምን አሸንፌዋለሁ፣ እኔ ወደ አባቴ እሄዳለሁ፣ በዛ ምን አደርጋለሁ? መኖሪያ አዘጋጃለሁ። ተጽናኑ እኮ ነው። ሰው በምን ይጽናና? በጌታ ምጽአት ዓለም እሽሌክት ነው የሚሉት ጀርመኖቹ። እሽሌክት እየሆነች ነው ያለች። መጽናናት የለም፣ ኢንከረጅመንት የለም፣ ዲስከረጅመንት ነው የሞላው አይደል? ሐዘንና ስብራት ነው የሞላው። ጦርና የጦርን ወሬ ትሰማላችሁ ነው ምድር ላይ አይደለም እንዴ? ሞት ነው፣ መሞት ነው፣ መቅበር ነው፣ መታመም ነው፣ መሰበር ነው፣ መፍረስ ነው። በቃ ህዝብ በህዝብ ላይ ነው። ጭንቀት ነው። ዜናው ጭንቀት ነው። ሁሉ ጭንቀት፣ ኑሮ ከባድ፣ ሁሉ ከባድ። በምን ይጽናና ሰው? ጌታ ይመጣል። ክብር ለእግዚአብሔር ይሁን። ህዝቡን አጽናኑ። አገልጋዮች ሆይ፣ የሚያገለግሉ ሰዎች በምን ያጽናኑ? አሜሪካ ትሄዳለህ በማለት፣ ፓስፖርት ይታደሳል በማለት፣ ትዳር ታገኛለች በማለት፣ በምንድን ነው የሚጽናነው? ልጅ ትወልጃለች በማለት ነው አይደለም። ተጽናኑ የተባልነው በጌታ የሚሰሙ ሁሉ ምን ይበሉ? ይጽናኑ። ኢየሱስ ምን ይላል? እስቲ ጮክ ብለን ኢየሱስ ምን ይላል? ይመጣል። እስኪ ተጽናኑ በሉ እስቲ። ኢየሱስ ምን ይላል? ይመጣል። ይመጣል፣ ያሳርፈናል። ሃሌሉያ። ከእሱ ጋር መሆን እኮ እንኳን በመንግስቱ በተራራ ላይም አትውረድ ነው የሚያስብል አይደል? ከጌታ ጋር መሆን እንኳን በዛች ሂደን እንኳን በእግዚአብሔር መንግስት ሂደን እንኳን በዘላለም መኖሪያችን ሂደን ተራራ ላይ ለተጀመረ ጸሎት እንኳን ከዚህ መሆን ለኛ ሲያስጎመጅ፣ ክብር ለእግዚአብሔር ይሁን። መጽናኛ ማለት የእግዚአብሔር መንግስት ናት። መጽናኛ ማለት የማይሆን ተስፋ አይደለም። የማይሆን ተስፋ አይደለም። መጽናኛ ማለት ቪዛ ይመታልሃል አይደለም። መጽናኛ ማለት የመኖሪያ ፈቃድ አይደለም። አይደለም እንዴ? መጽናኛ ማለት የጌታ ምጽአት ነው። ክብር ለእግዚአብሔር ይሁን። የጌታ ምጽአት ነው መጽናኛ። በዚህ ነው ተጽናኑ። እግዚአብሔር መጽናናትን ያምጣል። በዚህ ዘመን ሰው መጽናናት ባቃተበት ዘመን በፍርሃት በስጋት ላለ ሆስፒታል ላለም ያጽናናል። አይደለም እንዴ? የጌታ ምጽአት ጦር ሜዳ ላለም የጌታ ምጽአት ያጽናናል። ቤቱ ለፈረሰም የጌታ ምጽአት ምን ያደርጋል? ያጽናናል። ዘመድ ለሞተበትም የጌታ ምጽአት ምን ያደርጋል? ያጽናናል። ተጽናኑ። በዚህ ቃል ከሁሉ የምትበልጥ እግዚአብሔር መንግስት ምን ትላለች? ትመጣለች። ተጽናኑ ተባለ። ሃሌሉያ። ይሄን የሚሞግት የዚህን ማጽናናት የሚሞግት ነገር አለ። ለማን እንደጻፈው ታውቃላችሁ? ዘመድ ለሞተባቸው ከነፋውስ ሞቶ ለቅሶ ላይ ቁጭ ላለ የሞተን ሰው በምታጽናናው ይድንልሃል ትላለህ እንዴ? ጳውሎስ እጅ ጭኛ አስነሳቸዋለሁ የታሙትን አይደለም። በዚህ ቃል ተጽናኑ፣ ከጌታ ጋር ይመጣሉ፣ የሞተን ቢሆን ይነሳል አላቸው። ክብር ለእግዚአብሔር። መጽናናት ይሁን ዛሬ ለሚሰማን ሁሉ መጽናናት ይሁን። ክብር ለእግዚአብሔር። ስለዚህ ለምንድን ነው የመጨረሻውን ዘመን አብያተ ክርስቲያን እንደው አገልጋዮችን የምናበረታተው? እባካችሁ አስተምሮ ብለንና ሰው ይጽናናበት። ሰው መጽናኛ አጥቷል። መጽናኛ አጥቷል። የውሸት ትንቢት እየነገር ነው። መጽናኛ አጥቷል። ትንቢቱ ደግሞ ሳይሳካ ሲቀር ስብራቱ ምን ይሆናል? ትልቅ ይሆናል። የውሸት ትንቢት እየነገር በውሸት ትንቢት ልናጽናን ነው እየታገል በሐሰተኛ ነቢያት ልናጽናን ነው። ቸርቾቻችን በሐሰተኛ ነቢያት ተሞልተው በይሆንልሃል እያጽናና ነው ሳይሳካ ስብራቱ ባከን አረጉ። ያ ነብይ እንዲህ ተናግረ ነበር እኮ። ነብይ እኮ አይደለም ሰውየው፣ ቢዝነስ እየሰራ ነው ያለው። መጽናኛ ማለት የጌታ የኢየሱስ ክርስቶስ ምጽአት ነው። እስኪ አሜን። ይሄን የታመነው ቃል ነው የተናገረው። ክብር ለእግዚአብሔር። መጽናኛችን የጌታ ኢየሱስ ክርስቶስ ምጽአት ነው። እሱን እንጠብቃለን። ይሄን የሚወስድብን የለም።
በምን ደስ ይበላችሁ ነው የተባለ? በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ ጳውሎስ። የቱ ነው የጻፈው? ብዙ ሰዎች ይሰሩት እስር ቤቱ ነው፣ የሚሸት ቦታ ሆኖ፣ የሚገማ ቦታ ሆኖ፣ ዱላ ቦታ ሆኖ፣ በቆሰለ ሰውነቱ ነው። ከወንበዴዎች ምን የታሰረ ያውቃለሁ። እና እስር ቤት ስትገቡ መታሰሩ ብቻ አይደለም፣ እዛ ውስጥ ያሉ ወንጀለኞች ናቸው። ገሃነም ማለት ወንጀለኞች ናቸውና እንደ ገባበት ይሏቸው። ስንት ጥፊ እንዳረፈብኝ እኔ አሁን አላስታውሰው። ወረዱብኝ ገና ስገባ። እኔ እስር ቤት አላውቅም፣ ልጅ ነኝ፣ ጴንጤ ነኝ ብለው ነው ያሰሩኝ። እንደገባው ሁሉም ሲመታ ያ ትንሽ ብላቴና መሬት ላይ ነኝ፣ አፈር ድም ያበሉ። ከዛ ሱሪዬን ጎትተው አወለቁ። ጊዜን ፈታሽ ትንሽ ብር ወሰን። ወንበዴዎች ናቸዋል። በእንደዚህ አይነት ውስጥ ያለ ሰውዬ ተጽናኑ፣ ደስ ይበላችሁ አለ። በጌታው ይበላችሁ። በጥልቁ በዛ በጨለማ ውስጥ ሆኖ መፍትሄ በፍርድ ሰይፍ ተዘጋጅቶ ሆኖ ዛሬ ደስ ይበላችሁ በጌታ ምሳሌ። መጽናኛ ሌላ የለንም። መጽናኛችን ኢየሱስ ነው። ብዙ ጎደሎ በልባችን አለ፣ ብዙ ጎደሎ በቤታችን አለ፣ ብዙ ጎደሎ በኑሮአችን አለ፣ ብዙ ጎደሎ በምድር ዙሪያ አለ። ብዙ ጎደሎ መጽናኛ ኢየሱስ ነው። ክብር ለጌታ። ኢየሱስ ይመጣል። በዚህ ምን በሉ ደግሞም ሰዎችን ምን አድርጉ? አጽናኑ። ሃሌሉያ። ከዚህ በላይ መድኃኒት የለም። ደስ ይበለን። ኢየሱስ ምን ይላል? ይመጣል። የቀደመው ስርዓት አልፏል የሚል መልአክ ሲነፋ ሰምተናል። እንደዛ ይባል በቀን እንዳለ ታላሉ። የቀደመው ስርዓት አልፏል። ሞት ያለበት ስርዓት፣ ፍርሃት ያለበት ስርዓት፣ ጦርነት ያለበት ስርዓት፣ ችግር ያለበት ስርዓት፣ ህመም ያለበት ስርዓት የቀደመው ያ አልፏል። የሰዎች እንባ ከዓይኖቻቸው ምን ይላል? ይታበሳል። ያኛው የሞት አገልግሎት አልፏል። እውነት እላችኋለሁ እንደ ብሉይ ኪዳን ያልፋል። ብሉይ ኪዳን የሚያልፍ አይመስልም ነበር አይደለም? ብሉይ ኪዳን እንኳን አልፏል። የኛው ስርዓት ደግሞ ምን ይላል? ያልፋል። ክብር ለእግዚአብሔር ይሁን። በዚህ ቃል ምን በሉ እስኪ በደንብ በሉ። በዚህ ቃል ተጽናኑ፣ ደግሞም ሰዎችን ምን አድርጉ? አጽናኑ። ለዚህ ነው ማስተማር ያለብን። ክብር ለእግዚአብሔር። እንግዲህ ወደ ዋናው ሐሳብ እንደ ሁሉ ተናግረ ዋናው ሐሳብ አልገባህም። ምዕራፍ 5 ላይ ነው የምንነጋገር። ምዕራፍ 5 ላይ ጳውሎስ ለእነዚህ ሰዎች ቁጥር 1 ላይ ምን አላቸው? ወንድሞች ሆይ ስለ ዘመናትና ስለ ወራት እንዲጻፍላችሁ አያስፈልጋችሁም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁ። ጊዜውን መንገድ ለእናንተ አያስፈልግም። ዳት ኢዝ ሰርፕራይዝ። ክብር ለእግዚአብሔር። እስኪ ሰርፕራይዝ በርሲ። ሰርፕራይዝ አለ። የሆነ ሰርፕራይዝ ጌታ እየጠበቀ ነው። ያልተለማመድ ነው። ሰርፕራይዝ አለ። ምንም ጊዜውን አልነግራችሁ፣ የሆነ ነገር ግን አለ። በዚህ ደግሞ ምን አርጉ? ሰርፕራይዝ አለ። ተጽናኑ። የሆነ ሰርፕራይዝ አለ። ጌታ የያዘልን ሰርፕራይዝ አለ። ድንገት ማለዳ ስንነሳ የሆነ ሰርፕራይዝ ስላለ፣ ሞትን ሁሉ የሚያሸንፍ ሰርፕራይዝ ስላለ፣ ጭንቀትን ሁሉ የሚያሸንፍ ሰርፕራይዝ ስላለ፣ መከራችን የሚያስረሳ ሰርፕራይዝ ስላለ፣ ስደትን ሁሉ የሚያስረሳ ሰርፕራይዝ ስላለ፣ ለቅሶን ሁሉ የሚያስረሳ ሰርፕራይዝ ስላለ ይህን ቀን ልነግራቸው አልችልም፣ ሊነገራቸው አያስፈልግም። በድንገት ይሆናል። በድንገት ክብር ለእግዚአብሔር። በድንገት እንደሚነጥቅ አውሎ ነፋስ ከሰማይ ሁልጊዜ ጌታ ነገር ድንገት ነው። እኛ ካላንደሩን አናውቀውም፣ አሰራሩን በድንገት ግን ጌታ ኢየሱስ ክርስቶስ ይመጣል። ክብር ለእግዚአብሔር። በዚህ ቃል ምን አድርጉ? ተጽናኑ። ማጽናኛችን ዋናው ይሄ ነው። ከዚህ በላይ ማጽናኛ የለም። ትፈወሳለህ፣ ማጽናኛ ሊሆን አይችልም። ጌታ ኢየሱስ ክርስቶስ ጉንዱሽ ሆነ መንግስተ ሰማይ ብትገባ ይሻላል ብሎናል።
ጉንድሽነትን የሚያስረሳ መንግስት ስላለዛ በእርግጥ ጉንድሾች አይደለንም። ጌታ ከፈለገ የተቆረጠ እግር ያበቅላል፣ ይቀጥላል። ክብር ለእግዚአብሔር። እንደዛም ሊበቅል ይችላል እግር አይደል? ጉንድሹ ሰውዬ በክራንች እየሄደ ድንገት እግሩ ሊበቅል አይችልም? ይችላል። ግን በዛ ደስ አይበላችሁ፣ ትልቅ መንግስት አለን። አዳም ጥሎት የመጣ ኑሮ አለ። የፀሐይዋ የማታቃጥልበት አየሩ ሁልጊዜ ዞመር እንበለው እንዴ ምን አይነት እንደሆነ አላውቅም። ሁልጊዜ ዞመር ይመስለኛል። ክብር ለእግዚአብሔር። ንፋስ የለም ምን የለም አይደል እንዴ? ማዕበል ሁልጊዜ ዞመር። ክብር ለእግዚአብሔር። ያ ሊሆን ሰርፕራይዝ አለ፣ ሰርፕራይዝ አለ። በዚህ ምን በሉ? ተጽናኑ፣ ፈታ በሉ። ክብር ለእግዚአብሔር። ደስ ይበላችሁ። የእናንተ ጌታ ድንገት ወደ መቅደሱ እንደመጣው ድንገት ከሰማይ ደግሞ ምን ያለ ከዚህ በላይ ምን መጽናኛ አለ? ተጽናኑ አብያተ ክርስቲያኑ፣ አጽናኑ ህዝቡን በኢየሱስ መጽሐፍ። ዘመን ስላለቀ ምልክቶቹን እየቆየን ስለምናያቸው ይገባናል። ለእናንተ ሊነገራችሁ አያስፈልግ። ነገሩ ሰርፕራይዝ ነው። ክብር ለጌታ። እስቲ ሰርፕራይዝ ነው በሉ። ነገሩ ሰርፕራይዝ ነው። የጌታ መጽሐፍ እንዴት የእሱን ጊዜ ማን ያውቃል? አዎ ጌታም እንኳን መቼ ነው ሲሉት እሱ ሰርፕራይዝ ነው። ከአብ በቀር የሚያውቅ የለም። ሴክሬት ግን ሰርፕራይዝ ያደርጋቸዋል። ምን በማድረግ? የሞተውን አጎትን በማስነሳት ከአዳም ጀምሮ የሞተው ደስት ፓርቲክል ሱሮ እንኳን አፈርነቱ የማይገኘው ሰውዬ ተነስቶ፣ ክብር ለእግዚአብሔር። የስንት ሚሊዮን የማን ነው የሚሏት ይቺ ኢትዮጵያ ተገኘች የምትባለው ማን ናት? ሉሲ። ስንት ዓመቷ እንደሆነ ማን ናት? ከሉሲ በፊት ምናልባት የሞተ ጄኔሬሽን ይኖር ይሆን? ምን እናውቃለን? እሳት የበላው አመድ ያደረገው አሳማም የሆነ ነገር አውሬም የዋለ ምን ያለው ሁሉ ምን ይላል? ይነሳል። ክብር ለእግዚአብሔር። ትንሣኤ እኮ በጣም ጳውሎስ ለምንድን ነው ስለ ልጅነት ብቻ የማስበው አለ። የትንሣኤን ነገር እመረምራለሁ እንጂ አለ። ክብር ለእግዚአብሔር። ይሄ ትንሣኤ የሚባለው ሚስጥር የክርስቶስ ትንሣኤና የሰው ልጆች ትንሣኤ የሚለው መመርመር አለ። መመርመር ይሁንላችሁ። እንደ ቤሪያ ሰዎች መጽሐፍት ምን ያደርጉ ነበር? ጌታ ይባረክ። የጌታን ምጽአት መርምሩ። ነገሩ ሰርፕራይዝ ቢሆንም ግን እንጠብቃለን። ይነገራቸው ያስፈልግ ካለ በኋላ በድንገት ነው። ምን ይለዋል? ቁጥር 2 ማን ነው የሚያነበው? የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣል። ቁጥር 2 ምንድን ነው የሚለው? የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋል። ይሄ ለእናንተ ተነግሯችኋል። ያልሰማለ ጆሮ ያለው ይስማ። እናንተ ሰምታችኋል። ጌታ እንደ ሌባ በድንገት ይመጣል። ተኝተህ አንቀላፍተህ ከስራው ላይ ደክሞ ታየር ሆነ ነገ ስራ ልገባ ነው እያልክ የሚያስጠላው ስራ እያሰብከው እያለ የሚያደክመው ስራ እያሰብከው እያለ ጌታ በድንገት ይመጣል። ክብር ለእግዚአብሔር ይሁን። ድካም ወደ ሌለበት ያ ወንድማችን ባለጢሙ ማለት ነው። የሆነ ቀን ስናወራ ወይ ደከመኝ አለ። እኔ ግን ወደማያደክመው እኮ ሄዳለሁ አለ። ወዴት ነው የማያደክመው አለኝ። አለ እዛ የማይተኛበት አይተኛም። እዛ እኮ እንቅልፍ የለም አልኩ። እንቅልፍማ አለ፣ እንቅልፍ እወዳለሁ አለ። እዛ እንቅልፍ የለም አለ። የለም የእናንተ መጽሐፍ አለ ይላል እንዴ? የኛ የለም ነው የሚለው አልኩ። ለምንድን ነው ይላል? ድካም የለማ። እዚህ እኮ ታየርድ ስለመሆን ነው የምተኛው። የምድር ስበቷ፣ የሰው ነገር፣ የገንዘብ ነገር፣ የጤና ነገር ሲያደክመን እግዚአብሔር አውቶማቲክ አድርጎ ያጠፋኝና ትንሽ አሳርፋል። እዛ ግን ድካም ህመምም አሟተኛ ደግሞ አተኛ የሚያደክም ነገር የለም። ሁልጊዜ ጌታን እያየን በክብር ነው። ክብር ለእግዚአብሔር። በድንገት እንደ ሌባ ሰው እንደተኛ ጸጥ እንዳለ ዓለም ሁሉ ረጭ እንዳለ ጌታ ምን ያደርጋል? ይመጣል እንደ ሌባ በድንገት
ሳይታሰብ በዚህና በዛ ሳይባል እኔ እንደ ሌባ የሚለውን ለማያምኑ ሰዎች እንደውም በድ ያልኩት ነፍሰ ገዳይ ለነሱ እኮ ነው እንደ ሌባ የሚመጣባቸው አይደለም እንደ ሌባ ዝቅ ብሎ እንደ እርጉዝ ይሏል። እርጉዝ ወራቱን ታውቃለች። 9 ወር ሲገባ ወለጃይም ብሏል። ለምን እየወጋጋት ነው? ምልክቶቹን ታያለች። ከምልክቶቹ ውጭ በየትኛው ሰዓት ምጥ እንደሚመጣ ታውቃ። ሰርፕራይዝ በሆዷ ተሸክማ ነው የምትዞረው። መውለጃዋ ደርሷል። ትወደዋለች፣ ግን ምጥ አለ። ክብር ለእግዚአብሔር። ይኸው ጌታ ሊመጣ ሲል ምጥ ይበዛል። አሁን ምጥ ላይ ናት ምድር አይደለም። የምጥ ጊዜ ነው። የጭንቅ ጊዜ ነው። የፍርሃት ጊዜ ነው። የስደት ጊዜ ነው። የጦርነት ጊዜ ነው። የፍርሃት ጊዜ ነው። ሰው ሁሉ የማይግባባበት፣ ፍቅር የምትቀዘቀዝበት፣ በቃ ሁሉ ነገር የሚያስጨንቅበት ወራቱ ደርሷል። እናት የምትወልድበት ወራት ሲደርስ ብዙ አይነት ሲምፕተሞች እንደሚሰሟት፣ ግን ደግሞ በውስጧ ምን አለ? ደስታ አለ። ልጅ ሊወለድ ነው። ብዙ ጭንቀት ቢኖርም በውስጣችን ግን ደስታ አለ። ለምን? ሊወለድ ነው። ኢየሱስ ሊመጣ ነው። ወደ መኖሪያችን ልንሄድ ነው። እንደ እርጉዝ ይመጣል። በድንገት እንደ ምጥ ይመጣል። ክብር ለእግዚአብሔር ይሁን። ማንም ሳያስበው ሰርፕራይዝ ነው፣ ሳይታሰብ ነው። ስለዚህ ምን አድርጉ ይላቸዋል? ቁጥር 4 ላይ እናንተ ግን ይላቸዋል ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ አይደላችሁ። እንደ ሌባ አይደለም ለኛ። ለምን? በብርሃን ስለምንመላለስ ነገሩ ለኛ ሰርፕራይዝ ነው፣ ለኛ ሳቅ ነው፣ ለኛ ደስታ ነው። ሐዘን ለሌላ ነው። ታውቃላችሁ? የምጣር መጀመሪያ ይልና ለሰዓቲቱ ግን ወዮላት ይላል። ለዛች ቀን የምድር ወገኖች ሁሉ ምን ይላሉ? ዋይ ዋይ ይላሉ። ለምን? ብዙ አክሲደንት ይሆናል። ያውቃላችሁ? ጌታ ሲመጣ እንዲሁ ሲምፕል አይደለም። ጌታ በበረሃ ነው በእልፍኛ አለ ቢሏቸው አትቀበሉ። የጌታ ምሳት ምስራቅ ከምዕራብ ምን እንደሚል ነው እንደሚገለጥ እንደዛ ታዩታላችሁ ነው። በዛ ሰዓት ምን ይፈጠራል? ምን ይፈጠራል? ፓይለቱ እያበረረ ወደ አሜሪካ ከጀርመን ተነስቶ ኢዝ ክርስቲያን ጌታ ፕሌን ወዴት ሄደ? ለዛች ቀን ወዮላ። የምድር ወገኖች በሙሉ ዋይ ዋይ ይላል። ለቅሶ ይሆን። ባቡር የሚነዳው ሰውዬ እያበረረ ከዚህ ወደ እንግሊዝ ይሆናል የሆነ ሀገር እያበረረ እያለ ትሬን ሆይ ወዴት ነው የሚሄድ? ከሚመጣው ትሬን ጋር ሲላክ ማሰባችሁታ የሚፈጠር ፋየር ምድር የምድር ወገኖች በሙሉ ምን ይላሉ? ዋይ ዋይ ይላሉ። በዓለም ታሪክ ሆኖ የማያውቅ አክሲደንት ነው የሚለው መጽሐፍ። እስካሁን ያልታየ ይሆናል። እኛ የት ነው ያለነው? ኦገንብሊክ ነው የሚሉት ጀርመኖች። ኦገንብሊክ የአይን እርግብግብታ የአይን እርግብግብታ የለንም። ይርዳን። ተጽናኑ ወገኖች። በዛ አክሲደንት ውስጥ የለንም። ባቡር ውስጥ ብንሆንም የለንም። እኛ ግን ሰው ሁሉ ልብስ ሊለቅም ይችላል፣ ወርቅ ሊለቅም ይችላል፣ ክብር ለእግዚአብሔር ጫማ ሊለቅም ይችላል። የለንም። የኤልያስ ልብስ እንደቀረው የእናንተም ልብስ ይቀራል። እንገራችሁ። ክብር ለእግዚአብሔር። ኤልያስ እኮ ምልክታችን ነው። ኤልሳና ኤልያስ የሄዱ ጊዜውን አላወቀም። ኤልሳ አለቅም፣ ኧረ እባክህ ተነተለኝ፣ እባክህ ሂድ። ኤልያስ እንኳን ልወስድ ነው ተብሏል። አለቅህም፣ የትም ብትሄድ ነቢያት ነግረውኛል ጌታ ሊወስደው ነው ተብሎ አለቅህም። ድንገት እየሄዱ እያሉ የእሳት ሰረገላ መሀል ምን አለ? እስኪ መሀል ይገባል በሉ በቃ። ክብር ለእግዚአብሔር። ድንገት ከተማ እየሄዳችሁ እያለ የእሳት ሰረገላ መሀል ምን ያደርጋል? ኤልያስን የነጠቀው መንፈስ። ክብር ለእግዚአብሔር።
ቤተ ክርስቲያን ይነጥቃታል፣ ትሰወራለች ከመከራ ከፍ የኖህ መርከብ እንዳሸነፈ። የኖህ መርከብ ምን አደረገች? እስቲ ያሸነፈች በሉ። ብዙ መርከቦች አልነበሩም ትላላችሁ እንዲያን ጊዜ? ኧረም የመርከብ ቴክኖሎጂ እዛ በፊት ነበር። ለዛ እኮ ነው መርከብ ስራ ያለ። የኖህ መርከብ ግን ውሃው ምን አደረገች? እስቲ አሸነፈች በሉ እንጂ። እንዴ ቤተ ክርስቲያን ያን መከራ ታሸንፋለች? ወገኖች ከአሸናፊዎች መሆን አለብን። ከአሸናፊዎች ነን። ስለዚህ በዚህ ቃል ተጸናኑ። ኤልያስን የነጠቀው ሰረገላ እኛንም ምን ያደርገናል? ያርግልን፣ ያርግላችሁ እግዚአብሔር። ወገኖች ከሚቀሩት አትሆኑ። ከዛ በኋላ አገልግሎት ምድር ላይ የለም፣ አለቀ፣ ተዘጋ፣ ተዘጋ። መንፈስ ቅዱስ የለም። ወደ ሌላኛው ዓለም ገባን። ከዛ በኋላ እንደ አዲስ ኪዳንና እንደ ብሉይ ኪዳን ይርዳ። እናንተ ከጨለማ ስላልሆናችሁ እንደ ሌባ አይደለም ይመጣ። ይርዳን እግዚአብሔር። በዚህ ጊዜ ግን እኛ ምን እናደርግ? ተዘጋጁ በሉ እባካችሁ፣ ተዘጋጁ። የሆነ ሰርፕራይዝ ስላለ ተዘጋጅ በሉ እስኪ። የሆነ ሰርፕራይዝ ስላለ ተዘጋጅ በሉ። ተዘጋጁ። ምን ይላችኋል መሰላችሁ? ቁጥር ሰውን ሁሉ ታገሱ ይላችኋል። ታገሱት፣ ሲታገስ በሉት። አዎ ይሄ የሚገለጠው ጌታ አንድ ነገር እንድናደርግ ይፈልጋል። ምንድን ነው? እንድንታገስ። ሰውን ሁሉ ታገሱ ነው የሚለው። ክብር ለእግዚአብሔር። ቁጥሩን እነግራችኋለሁ። እንደ ሌባ ይመጣል ካለ በኋላ እናንተ ግን ምን አድርጉ? ታገሱ። ቁጥር 14 እስኪ አንብቡት። ቁጥር 14 ማን ነው የሚያነበው? ጌታ ይባርካችሁ። ወንድሞች ሆይ እሺ ያለ ስርዓት የሚሄዱ ድፍረት የሌላቸው ደካሞች ታገሱ፣ ጌታ ይመጣል። ትዕግስት ይጨምርልን እግዚአብሔር። አንዳንዱ አሁን ያለንን ትዕግስት ይፈትናል አይደል? ህይወት ኑሮ ትዕግስት ይፈትናል። ህይወት ትዕግስት ይፈትናል። ቤተክርስቲያን ትዕግስት ይፈትናል። አገልግሎት ትዕግስት ይፈትናል። ሁሉ ትዕግስትን ይፈትናል። ግን ሰውን ሁሉ ይርዳን እግዚአብሔር። አማኞች ማድረግ ያለባቸው ነገር ይልቅ መታገስ ነው። እንዳትቆሽሹ። ክብር ለእግዚአብሔር። ለዛ ያብቃል። ከሙሴ ጋር ለመዘመር እግዚአብሔር ይርዳል። ከዛሬ ስንት ሺህ ዓመት በፊት የነበረውን ሙሴ ክብር ለእግዚአብሔር፣ ከእሱ ጋር ቁሜ ልዘምር እግዚአብሔር ይርዳል። እግዚአብሔር ይርዳል። ታገሱ። እሱ እንደ ሌባ ነው ይመጣል። ድንገት መከራችሁ ያልፋል። ግድ የለም ታገሱ። ችግሩ ያልፋል። ረሃቡ ያልፋል። ጥሙ ያልፋል። ሐዘኑ ያልፋል። ስብራቱ ያልፋል። መጎዳቱ ያልፋል። ግድ የለም። ሰውን ሁሉ ምን አድርጉት? ታገሱት። ታገሱት። ሲገስጽህም ታገስ፣ ሲሰድብህም ታገስ። ታገሱ። እግዚአብሔር ትዕግስት ይጨምርላቸው። የሚሰሩትን አያውቁምና ይቅበሉ እንበል። ይርዳን፣ ይርዳን። ምን አድርጉ? ታገሱ። እንደ ሌባ ስለሆነ ድንገት የሚከና ሃሌሉያ፣ ሃሌሉያ። ክብር ለእግዚአብሔር፣ ሃሌሉያ። ክብር ለእግዚአብሔር፣ ሃሌሉያ። ክብር ለእግዚአብሔር። እግዚአብሔር አንድ ትዕግስት ለሌለው ሰው ትዕግስት ይጨምር። ትዕግስት ይጨምር ወገኖች። እስኪ ትዕግስት ለሌለው ሰው እንጸልያለን። ምናልባት ይህንን በሚዲያም ለሚሰሙ በጌታ በኢየሱስም ዛሬ ትዕግስት እንዲጨመር እንጸልያለን። ይህንን ፕሮግራም በተለያየ ሁኔታ ለሚሰማ ሰው እግዚአብሔር ሆይ ትዕግስት እንዲጨምር እንጸልያለን። ትዕግስት ማድረግ አቅቶት የጌታ ምጽአት በሚገባ ሁኔታ እንዳይጠብቅ ህይወቱ እየታወከ ያለች ነፍስ በኢየሱስም ዛሬ ትዕግስት ይሁንልን። ከቤተሰቡ ጋር ትዕግስት ያጣ፣ በቸርች ውስጥ ትዕግስት ያጣ፣
በስራ ቦታ ትዕግስት ያጣ፣ በጓደኞቹ ትዕግስት ያጣ ዛሬ የእግዚአብሔር ትዕግስት ትውረሰው። የእግዚአብሔር ትዕግስት ትውረሰው። ቃሉ ሰውን ሁሉ ታገሱ ነው የሚለው። ጌታ እንደ ሌባ ይመጣል። ክብር ለእግዚአብሔር ይሁን። በዚህ ቃል ተጽናኑ። እየተጽናናችሁ ታገሱ። እሰይ ክብር ለእግዚአብሔር ይሁን። የሚያጽናና መንፈስ መጥቷል። ክብር ለእግዚአብሔር ይሁን። ስለዚህ ምን አላችሁ? ታገሱ አላችሁ። ቀጥሎ ምንድን ቁጥር 15 ምን ይላል? ማንም በሌላ በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ጌታ ሰርፕራይዝ ሆኖ ይመጣልና ክፉ አትሁኑ፣ መልካም ሁኑ። ክብር ለእግዚአብሔር። አንድን ሰው ዛሬ መልካም ያድርገው እግዚአብሔር። ክብር ለእግዚአብሔር። የሚሰማን ሁሉ በመልካምነት አእምሮ ይቀየር። ክብር ለእግዚአብሔር። ጌታ በድንገት ስለሚመጣ እንደ ሌባ ስለሚመጣ ሁል ጊዜ መልካም እየሆናችሁ ቀጥሉ። አቤት አቤት! የጌታ ስራ እኮ መልካም ነው። እስቲ አሜን። የጌታ ስራ ምንድን ነው? የጌታ ስራ ምንድን ነው? በመጀመሪያው ቀን ፈጠረ፣ መልካም እንደሆነ አየ። በሁለተኛው ቀን ፈጠረ፣ መልካም እንደሆነ አየ። በሶስተኛው ቀን መልካም እንደሆነ፣ በአራተኛው ቀን መልካም እንደሆነ፣ በአምስተኛው መልካም እንደሆነ፣ በስድስተኛ ሰውን ሲሰራ እጅግ መልካም እንደሆነ አየ። እጅግ መልካም ያደርጋችሁ። የጌታን ምጽአት በመጽናናት የሚጠብቅ ሰው እጅግ መልካም መሆን አለበት። በመልካምነት ጠብቁት። ለጎረቤቶቻችሁ መልካም ሁኑ። ለቤተ ክርስቲያን መልካም ሁኑ። ለሚሰሟችሁ መልካም ሁኑ። ለሥራ ቦታ መልካም ሁኑ። ጌታ መልካም ነገር ነው ይሰራል። እከሊታ ክፉ ናት፣ እከሊታ መጥፎ ነው ልትባሉ አይገባም። የእግዚአብሔር ሰዎች ከሆን እግዚአብሔር ምን ሰርቷል? መልካም ሰርቷል። ሃሌሉያ! ይልቁንም ይህ ምድር መልካም ከሆነ እኛ የመስቀሉ ልጆች ደግሞ እጅግ ምን መሆን አለብን? መልካም መሆን አለብን። እግዚአብሔር መልካም የሆነን ነገር ነው የፈጠረው። እጅግ መልካም የሆነውን ካየ በኋላ ምን አደረገ? በሰባተኛው ቀን እናንተ የረፍት ሰዎች አድርጋችሁ ወገኖች፣ እጅግ መልካም የሚሆነውን ካየ በኋላ ሰውን ፈጠረና በእውነት እረፍት ያርጋችሁ እግዚአብሔር፣ እረፍት ያርጋችሁ። የሚሰሙን ሁሉ ለእግዚአብሔር እረፍት ይሆኑ ወገኖች፣ እረፍት ያድርገን እግዚአብሔር። የምናሳርፍ እግዚአብሔር ማረፊያ ያጣበት ዘመን ቢኖር ይሄ ዘመን። ተቸገረ እኮ እግዚአብሔር። ያችን ኢሳይያስ 5 ላይ ያለችውን የወይን ቦታ እያቸዋል ምን አይነት ነበር? በጣም ትገርመኛለች እሷ የወይን ስፍራ ገበሬው እንዴት አድርጎ እንደምን መልካም በሚሉት የወይን ቦታ ምንድን ነው? ምርጥ ዘር ምን አደረገበት? ተከለበት። ደመና እንዲያጠጣት አደረገ። ድንጋዮቹን አወጣ። አቤት ገበሬው ያለፈው ልፋት የለም። ከዛስ ምን አፈራች? ሆምጣጤ አፈራች ይላል። ከሆምጣጤ ሕይወት እግዚአብሔር ያወጣል። ሆምጣጤ አፈራች ይልና ገበሬው ሰው ሰበሰበበት። የማይሰበሰበበት ተሰብሰቡ የኢየሩሳሌም ቆነጃጅት ሆይ የኔን ግብርና ታውቃላችሁ። መልካሙ ምንድን ነው? መሬቱ ምንድን ነው ሲላቸው መልካም። ዘሩ ምንድን ነው? ምርጥ ዘር። ድንጋይ ያለበት የለበትም። ኩርንችቱስ ነቅለኸዋል፣ ውሃስ አጠጥተኸዋል። ታዲያ ምን ሆነች? ለምን ቆምጣጣ አፈራች? ከመቆምጠጥ ጌታ ያውጣል። እና ይቺ የእስራኤል ቤት ናት ይላል ዛሬ። በጣም ይገርመኛል። እና የማረገውን አሳያቸዋለሁ። አዘን ከደከመው ድካም ጋር ሲመዛዘን ወገኖች፣ ከመስቀሉ ስራ ጋር ሲመዛዘን ገበሬው ካረገው ድካም ጋር ሆፕ አድርጎ ነበር። ደግሞ ተስፋ አድርጎ የመጥመቂያ ጉድጓድ ምን አድርጎ ነው የሚለው ማሰል። በጣም ይገርመኛል። ጌታ ተስፋ ያደርጋቸዋል ወገኖች። መልካም ልንሆንለት፣ መልካም ፍሬ ልናፈራለን። ቆምጣጣ ስታፈራ ግን የኢየሩሳሌም ቆንጆ ተመልከቷል። ዛጓን አልቆርጣት ያልቆርጣት እንደው ምን አለ ቢቆርጣት እንደው ምን አለ ቢቆርጣት ነው አልቆርጣት አለ። በኋላ ሲሉት ዙሪያዋን ቀጥሯት አፈርስባት። ከዛ ከብቶች መጥተው በህይወት እያለች እንዲረጋግጧት አለ። ኢየሩሳሌም ምን አለ ከቆምጣጣነት ብትድኑ ወገኖች፣ ከቆምጣጣ ህይወት እንውጣ። እግዚአብሔር ቅጥራችን እንዳያፈርሰው። ቅጡ የፈረሰበት የአውሬ ምን መራገጫ ነው የሚሆን። እኔ ቢቆርጣት አትቆረጥ ማለት ትረገጣለች። ከመረገጥ ህይወት እግዚአብሔር ያወጣል። መልካም ካልሆን በንጥቀት ቀን በትልቁ የተስፋ ቀን
በዛ የድግስ ቀን ቅዱሳን በሰማይ ከመላእክት ጋር በሚያሸበሽቡበት ቀን የ666 መረገጫ ከመሆን እግዚአብሔር ያውጣ ነው። ከዛ በኋላ አውሬው መስራት ይጀምራል። ታውቃላችሁ፣ ከቤተ ክርስቲያን ንጥቀት በኋላ አውሬው በትክክል መስራት ይጀምራል። ቤተ ክርስቲያን ግን ተሸክፋ ወደ ቤቷ ምን ብላለች? ሄዳለች። ክብር ለእግዚአብሔር ይሁን። ስለዚህ መልካም ሁኑ አላቸው ጳውሎስ። መልካም ሁኑ እናንተ ሰዎች፣ የሚያዋጣ ምን መሆን ነው? መልካም መሆን ነው። ሁልጊዜም አላቸው ቁጥር 16 ደስ ይበላችሁ፣ ሪጆይስ። ሃሌሉያ። ሁልጊዜ ደስ ይበላችሁ ካለ በኋላ በምስጋናና በጸሎት የቤተ ክርስቲያን ስራዋ ምንድን ነው? ማምለክ ነው። ወርሽፕ ጋር አምልኩት ጌታ። አትጨናነቁ ሰርፕራይዝ ስላለ። ይልቅ መልካም እየሆናችሁ ክፉን ነገር ከእናንተ እያረቃችሁ እየታገሳችሁ ሰውን ሁሉ ጌታን አምልኩት ነው የሚለው ቁጥር 16። በምስጋና ሁኑ። ሰርፕራይዝ አለ በምስጋና። ጌታ በድንገት የሚያደርጋል ይመጣል። ቶሎ ብዬ ልጨርስ። ከዛ ቁጥር 19 ላይ ምንድን ነው የሚለው? ቁጥር 19 መንፈስን አጣጥ ስፒሪቹዋል ሆኖ ስጋዊ አትሆኑ። ስጋ አትሽተቱ። ሰው አትሽተቱ። የሰው ሀሳብ አታምጡ። የሰው አጀንዳ አታምጡ። መንፈስን አክብሩት። ክብር ለእግዚአብሔር። የሆነ ሰርፕራይዝ አለና ያ የሚነጥቃችሁ መንፈስ ኤልያስን የነጠቀው የእሳት ሰረገላ ማዘን የለበትም። መንፈስን አጣጥ። አንዳንድ ሰዎች የጸሎት መንፈስ ያጠፋሉ፣ የአምልኮ መንፈስ ያጠፋሉ፣ የፍቅር መንፈስ ያጠፋሉ፣ የደስታ መንፈስ ያጠፋሉ። ይሁን ያውካቸዋል። እግዚአብሔር ከዚህ ይጠብቃችሁ ወገኖች። አታጥፉ። መንፈስ ፍቅሩን አታጥፉት። መንፈሱን አታጥፉት። አሰራሩን አትከልክሉት። መንፈስ ቅዱስ ይንሳፈፍ ወገኖች። በእናንተ ላይ የእግዚአብሔር መንፈስ ይስራ ወገኖች። በሚሰሙን ሁሉ ላይ የእግዚአብሔር መንፈስ ይስራ። ለሚሰሙን ሁሉ መልእክት አለን። የእግዚአብሔር መንፈስ በቤተ ክርስቲያን አታጥፉ። ስጋውያን አትሆኑ። የስጋን አሰራር ከቤተ ክርስቲያን ላይ አውጡ። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ እርስ በርሳቸው ይቃወማሉ ነው የሚል ቅዱስ ቃሉ። ተቃውሞ አታምጡ። አመፅ አታስነሱ። እግዚአብሔር አምላክ ይርዳን። ሁሉን በፍቅር አድርጉ፣ ታገሱ። ይርዳን ኢየሱስ። እናንተ የኢየሱስ ሙሽራዎች መንፈሱን አታጥፉ። መንፈሱ ነው የቤተ ክርስቲያን ውበቷ። አቤት ስታምር የምታስፈራ ከመንፈስ የተነሳ እንዴ! መንፈስ ቅዱስ ከመውረዱ በፊት እኮ እነዛ ፈርተው ተሸሽገው ነው የነበር። በገረድ ፊትም ይክዱ ነበር። መንፈሱ ሲመጣ ግን ሌላ ናቸው። እንዴት ቤተ ክርስቲያን መንፈሱን ታጠፋለች? ከዚህ ይጠብቃል። ሆሊ ስፒሪት ይንቀሳቀስ። ዓለም ተፈጥራ እንኳን የእግዚአብሔር መንፈስ በኋላ ይሰፋው ነበር፣ ይቆጣጠር ነበር፣ ይወጣ ይገባ ነበር፣ ያድስ ነበር። የምድር ፊት ያድሳል ይሉታል አባቶች። ያድሳል። ቅባታችሁ ይባረክ። ክብር ለእግዚአብሔር ይሁን። መንፈስን ምን አድርጎ አታጥፉ ካለ በኋላ ይልቅ ግን መርምሩ። ሰርች ማድረግን ትችላላችሁ። እኛ መናፍስትን የመለየት ምን አለን? ጸጋ አለን። ትንቢት ሲነገር ለምሳሌ መልእክት ሲመጣ ማረካከስ ሳይሆን መፈተሽ ያስፈልጋል። እርዳን በሉ እስቲ አንድ ጊዜ። እርዳን ጌታ። ይሄ ትንቢት ከማን ነው? ማን ነው የላከው? ይሄ አካብን ያሳተው የቃል ነቢያት መንፈስ እግዚአብሔር ከምድራችን ላይ ያጥፋልን። የሚያሳስት ሰውን የሚያሳስት በኒዱ በፍላጎቱ በጥማቱ የሚመጣ እግር ማንከሱን አይቶ እግር ተፈውሷል። በድካማችን ገቡ ጌታ ያላለውን ይሄ የመመርመር መንፈስ ጌታ ሰጥቶናል። ደግሞ ይስጣችሁ አብዝቶ። ክብር ለእግዚአብሔር። መንፈስን ምን አድርጎ መርምሩ። who is this person? ከዚህ ፐርሰን ጀርባ የሚሰራው ምንድን ነው? በስራቸው አውቋቸው አላችሁ። በፈውስ አትደነቁ ወገኖች። አሁን ጠለቅ እያልን ወደ መጨረሻው ዘመን ትምህርት ስንመጣ ተአምራት ድንቅ ከሰማይ እሳት ያወርዳል። አይሁዶች ለምን እንደሚቀበሉ ታውቃላችሁ? እንደ ኤልያስ ከሰማይ እሳት ያወርዳል። ሲያወርደን የዳዊት ልጅ ነው ብለው በሰለሞን ቤተክርስቲያን ተአምር
ተአምር በተአምራት አትገዙ። እግዚአብሔር ከተአምራት ይጠብቃችሁ። ከሚመስሉ ተአምራት ይኸው እነዛ የበዓል ነቢያት ከኤልያስ ጋር ተወዳድረው ማሸነፍ አልቻሉም ስላላደረጉ። አሁን የሚመጣው ግን እያደረገ ነው የሚመጣው የመልክ ነገር እየፈወሰ ሊመጣ ይችላል። ነገር ግን ከስራቸው ዩሰርች ይርዳን። እናንተ የእግዚአብሔር ልጆች የእግዚአብሔርን ነገር የመመርመር መንፈስ ይስጣችሁ። ክፉን የመመርመር መንፈስ ይስጣችሁ። ዘመኑን የማየት መንፈስ ይስጠን። እሱ አስፈላጊ። መርምሩ። ከተማው ላይ ያለው መንፈስ ምንድን ነው? አገልጋዩ የሚጠቀምበት መንፈስ ምንድን ነው? ሰባኪ የተናገረበት መንፈስ ምንድን ነው? ይሄ ሰው ከወዴት ነው? ምን ፈልጎ ነው? ጌታ እንደረዳን የሐሰተኛ ነቢያትን መመዘኛ እናያለን። እነዚህ ሐሰተኛ እንዴት ነው የምንለያቸው? ባህሪያቸው ምን አይነት ነው? መጽሐፍ ቅዱስ በደንብ አድርጎ ያስተምረናል። ክብር ለእግዚአብሔር። ሰፊ ትምህርት ነው ያለው እግዚአብሔር ቃል። እንዳንስ ከትንቢት የጸና ቃል አለ። ክብር ለእግዚአብሔር። ከትንቢት የጸና ቃል አለ። ጌታ ይርዳን። ጌታ ይባረክ። እንወዳለን ጌታ። ቁጥር 24 ላይ ምን ይላቸዋል? የሚጠራችሁ የታመነ ነው፣ እርሱም ደግሞ ምን ያለዋል? ያደርገዋል። ምጽአቱ ይሆናል። እስኪ አሜን በሉ። ይሄን ሁሉ የተናገረው ጌታ ምን ይለዋል? እስኪ በሉት እንደገና። ያደርገዋል፣ ይፈጽመዋል። ኢየሱስ ይመጣል። ከድንግሊቱ ወለዳለሁ ያለው በኢሳይያስ የተናገረው እንደተወለደ አሁን ደግሞ ከሰማይ ሲመጣ የወቁት እያዩት ይመጣል ኢየሱስ። ይመጣል ኢየሱስ። በምድረ በዳ ነው ቢሏችሁ፣ በእልፍኝ ነው ቢሏችሁ አትቀበሏቸው። የጌታ ምጽአት ከምስራቅ ከምዕራብ ምን እንደሚል ነው የሚለው? መብረቅ ነው የሚለው አይደል? እንደሚበልጭ ይሆናል። በምድር ላይ ብዙ ኳኳታ ይሆናል፣ ብዙ ጫጫታ ይሆናል፣ ዋይታ ይሆናል። ምን ሰዎች በአውሮፕላን ሳይሆን ቤታቸው ዘግተው ይጠፋሉ። በቤት ቁጥራችን ደብዳቤ ሲመጣ የለውም። ይሄ ልጅ የት ሄደ? እስቲ አሜን በሉ ባካችሁ። ለካስ ወደዛኛው ቤት ቀይረናል። እንድንቀይር ይልቅ እንዘጋጅ። በዚህ ቃል ምን አድርጎ ተጽናኑ። የሚሰሙ ሁሉ ዛሬ ይጽናኑ። ክብር ለእግዚአብሔር። ጸልየን እንጨርሳለን። ጌታን እናመሰግናለን። ክብር ለአንተ ይሁን ጌታ። ስለወደድከን እናመሰግናለን። ስለረዳህን እናመሰግናለን። ዛሬ ድንቅ በሆነ ማጽናናት አጽናንተህ፣ ድንቅ በሆነ ጉብኝት ጎብኝተህ፣ ድንቅ በሆነ አነቃቅ ነፍተህ። አቤቱ ይሄ ቃል ሰዎችን ሁሉ እንዲያገኝ እንጸልያለን። ሰዎች ሁሉ መጽናናት ያቃታቸው በዚህ ቃል እንዲጽናኑ እንጸልያለን። እንድንጽናና የተላከልን ቃል ይሄ ነውና በመምጣት ጌታ አብያተ ክርስቲያን እንዲጽናኑ ጌታ እግዚአብሔር ወገኖች እንዲጽናኑ አገልጋዮችም ሰዎችን በዚህ ቃል እንዲያጽናኑ በፊት እንጸልያለን። የእስራኤል ቅዱስ ክብሩን አንተ ውሰድ። ጉባኤያችን ለአንተ እንሰጣለን። የቀረውን ዘመናችን ባርክን። ስለሰማን እናመሰግናለን። መንፈስ ቅዱስ የዚህ ቃል ክብር፣ የእኛ አገልግሎት ክብር ለአንተ ይሁን። ሁሉ ክብር ለአንተ ይሁን። ስለሰማን ተባረክ። በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ።